በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚች ቀን የአሚናዳብ ልጅ የጻድቂቱ የአስቴር የዕረፍቷ መታሰቢያ ነው። የአይሁድ ወገን የሚሆን ስሙ መርዶኪዎስ የሚባል የኢየሩ ልጅ ከብንያም ወገን የተወለደ የቄስዩ ልጅ አንድ ሰው በሱሳ አገር ነበረ። ከኢየሩሳሌምም በባቢሎን ንጉሥ በናቡከደነጾር እጅ የተማረከ ነው። ያሳደጋት ልጅ ነበረችው። እርሷም የአባቷ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿም ተለይታ በወጣች ጊዜ ልጅ ትሆነው ዘንድ አሳድጓት ነበር። ይህችም ልጅ መልከ መልካም ነበረች። በአንዲትም ዕለት ንጉሥ አርጤክስስ ብዙ ተድላ ደስታ አድርጎ የመኳንንቶቹንም አለቃ አማሊቃዊ ሃማንም በጠራ ጊዜ ከመኳንንቱ ሁሉ እርሱ ሃማ የከበረ ነበርና፣ ከዚህም በኋላ ሰባቱን ባለሟሎቹን ንግሥቲቱን አስጢንን አምጥተው የእቴጌነትን ዘውድ ያቀዳጇት ዘንድ እሷ መልከ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግሥቲቱ አስጢንም ትእዛዙን መስማት እምቢ አለች። ከባለሟሎቿ ጋርም ትመጣ ዘንድ አልወደደችም። ንጉሡም አዘነ፣ ተቆጣ፣ ከንግሥትነቷም ሻራት። ከዚህም በኋላ 127 ከሆኑ ከሚገዛቸው አገሮች 1000 ቆነጃጅቶችን ይመርጡለት ዘንድ አዘዘ። ከ110 ከ10 3 መረጡ። ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሆና ተመረጠች። እርሷንም አነገሰ። ንጉሡም አስቴርን እጅግ ወደዳት። አስቴርም በነገሰ በ7ኛው ዓመት በ12ኛው በመጋቢት ወር ወደ ንጉሥ ወደ አርጤክስ ገባች። አስቴርም ንጉሡን ደስ አሰኘችው። ከሴቶችም ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶች ዘውድንም አቀዳጃት። ከዚህም አስቀድሞ መርዶኪዎስ አገሩንና አደባባዩን ከሚጠብቁ ከንጉሡ ባለሟሎች ከሁለቱ ከታራና ከገቦታ ጋር በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሥ አርጤክስስን ይገድሉት ዘንድ ወንጀልን እንዳዘጋጁ አወቀ፣ ተረዳም። ለንጉሡም የነሳቸውን ነገር ነገረው። ንጉሡም ሁለቱም ባለሟሎቹን መረመራቸው፣ ኃጢአታቸውንም አምነው ተቀጡ። ንጉሡም ይህን ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው። መርዶኪዎስም ጻፈው። ሃማ ግን አማሊቃዊ ነበርና መርዶኪዎስንና የእስራኤልን ወገኖች እጅግ ይጠላቸው ነበር። የአይሁድንም ወገን ሁሉንም ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶኪዎስም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርም በፊቷ የሚቆም ባለሟሏ አክራትዮስን ጠርታ የተረዳን ነገር ይሰማ ዘንድ ወደ መርዶኪዎስ ላከችው። መርዶኪዎስም የሆነውን ነገር ሃማ እስራኤልን ያጠፋቸው ዘንድ ወደ ንጉሡ ሳጥን 1000 መክሊት ወርቅን አገባለሁ ብሎ ለንጉሡ እንደነገረው ያጠፋቸውም ዘንድ በሱሳ አገር ያኖራትን የደብዳቤቱን ቃል ነገረው። አስቴርም በሰማች ጊዜ በሱሳ ያሉ እስራኤልን ሂደህ ሰብስብልኝ፣ ጹሙልኝ፣ እስከ 3 ቀን ድረስም ቀንም ሌሊትም አትብሉ አትጠጡ፣ እኔና ደንገጡሮችም እንጾማለን። ከዚህም በኋላ ወደ ንጉሥ እገባለሁ፣ ሞትም እንደሆነ አልቀርም ብላ ከመርዶኪዎስ ወደ እርሷ የመጣውን ያንን መልእክተኛ መለሰችው። ከዚህም በኋላ በሦስተኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራም ሆነች። ሁሉን የሚመለከትና የሚያድን እግዚአብሔርንም ጠራችው። ሁለቱን ደንገጡሮቿንም አስከትላ ሄደች። አንዲቱን ተወዳትና ትራራላት ነበር። ሁለተኛይቱ ግን ልብሷን ተሸክማት ትከተላት ነበር። እርሷ ግን በጌጡ ሁሉ ፈጽማ አጊጣ አምሮባት ነበር። ወደ ወዳጆቿ እንደምትሄድ ፊቷም የሚያበራ ሆነ። ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበር። በሩን ሁሉ ገብታ ወደ ንጉሡ ደረሰች። እርሱም በጌትነቱ ዙፋን ላይ ነበር። ዋጋው ብዙ የሆነ ሁለንተናው ወርቅና ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበር።
ፈጽሞ የሚያስፈራ ነበር። ፊቱም ተለውጦ በአይነ መዓት አያት። ንግሥቲቱም ከፍርሃት የተነሳ እንደ ቅጠል ጠወለገች። ለመውደቅም ተፍገምግማ በፊቷ የምትሄድ የብላቴናዋን ራስ ተደገፈች። እግዚአብሔርም የንጉሡን ልቡና ወደ የዋህነት መልሶት ታገሳት። ከዙፋኑም ተነስቶ ስቦ በአጠገቧ አስቀመጣት። በበጎ ቃልም ያባብላት ጀመር። የአገራችን ሥርዓት ልዩ ነውና እንዳትሞች እኔ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረው። እቅፍ አድርጎ ይዞም ንገሪኝ አላት። አንተ ድንቅ ነህና ፊትህም መፍራትን የተመላ ነውና ከጌትነት ግርማ የተነሳ እንደ መልአከ እግዚአብሔር ሆነህ ባየሁ ጊዜ ልቤ ደነገጠብኝ አለችው። ንጉሡም አስቴር ምን ትፈልጊያለሽ? የምትማልጅኝስ ምንድን ነው? ለአንቺ ሆንሽ ዘንድ እስከ መንግሥቴ እኩሌታ ውሰጂ አላት። አስቴርም በዓል የማደርግበት ቀን አለኝና ንጉሥ ዛሬ ወደማደርገው በዓል ትመጣ ዘንድ ከፈቀድክ ሐማና አንተኑ ነው አለችው። ንጉሡም አስቴር ያለችኝን አደርግ ዘንድ ፈጥናችሁ ሐማን ጥሩት አለ። ሁለቱም ሁሉ አስቴር ወዳደረገችው በዓል ሄዱ። በዓልም በተደረገበት ቀን ንጉሡ አስቴርን ንግሥት አስቴር ሆይ የለመንሽኝን አደርግልሽ ዘንድ ምን ትፈልጊያለሽ? አላት። ንጉሥ ሆይ በፊትህ ባለመዋልነትን ካገኘው የምለምንህ ልመናዬ አንተ ከሐማ ጋር ወደማደርገው በዓል ነገ ትመጣለኝ ዘንድ ነው። ይህንንም ነገ አደርገዋለሁ አለችው። እግዚአብሔርም በዚያች ሌሊት ከንጉሡ እንቅልፍን አጠፋ። የቀድሞ ዘመን ወግ ታሪክ የሚያሳስቡ መጽሐፍትን የሚያመጣለት ዘንድ በመጽሐፉም የተጻፈውን ያነብለት ዘንድ ጸሐፊውን አዘዘው። ከዚህም በኋላ በመጽሐፉ ስለ መርዶኪዎስ የጻፉትን ነገር አገኙ። ንጉሡን የሚጠብቁ ንጉሥ አርጤክስስን ይገድሉት ዘንድ የወደዱ የሁለቱን የንጉሡን ባለሟሎች ነገር ለንጉሡ እንደነገረው አገኙ። ንጉሡም ለመርዶኪዎስ ያደረግንለት ስጦታና ክብር ምንድን ነው አለ። የንጉሥ አሽከሮችም አቤቱ ለመርዶኪዎስ የተደረገለት ነገር የለም አሉ። ንጉሡም የመርዶኪዎስን ምስጋና ሲናገር ሐማ ወደ ንጉሥ ግቢ ደረሰ። ንጉሡም በአደባባይ ያለ ይህ ማን ነው አለ። ሐማ ነው አሉት። ከዚህም በኋላ ሐማ ባዘጋጀው ተራዳ መርዶኪዎስን ሊሰቅለው ለንጉሡ ይነግረው ዘንድ ገባ። አሽከሮቹም ንጉሡን እነሆ ሐማ በአደባባይ ቁሟል አሉት። ንጉሡም ጥሩት አላቸው። ንጉሡም ሐማን አከብረው ዘንድ እኔ ለወደድኩት ሰው ምን ላድርግለት አለው። ሐማም በልቡ ንጉሡ እኔን ነው እንጂ ያለ እኔ ማንን ያከብር ዘንድ ይወዳል ብሎ ያከብረው ዘንድ ንጉሥ ለወደደው ሰው ንጉሥ የሚለብሰውን ነጭ ሐር፣ ንጉሥ የሚቀመጥበትንም ፈረስ የንጉሥ አሽከሮች ያምጡለት አለው። ክብር ካላቸው ከንጉሥ ባለመዋሎች ለአንዱ ይስጡት። ንጉሥ ላከበረው ለዚያ ሰውም ያልብሱት፣ በፈረሱም ያስቀምጡት። ንጉሥ ላከበረው ሰው እንዲህ ይደረግለታል ብሎ አዋጅ ነጋሪ ይንገርለት አለው። ንጉሡም ሐማን በጎ ነገርን ተናገርክ፣ በአደባባይ ለሚያገለግል ለአይሁዳዊው መርዶኪዎስ እንዲሁ አድርግለት። ከተናገርከውም ነገር አንዲት ቃልንስ እንኳን አታስቀር አለው። ሐማም ልብስን አምጥቶ ለመርዶኪዎስ አለበሰው፣ ፈረስንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉሥ እንዲህ ያደርግለታል ብሎ በከተማው አደባባይ አዋጅ ነገረለት። ከዚህ በኋላ ንጉሡና ሐማ ከንግሥት አስቴር ጋር ምሳ ሊበሉ ገቡ። ንጉሡም በሁለተኛው በዓል አስቴር ምን ሆንሽ? የምትማልጅኝስ ምንድን ነው? ከወደድሽስ የመንግሥቴን እኩሌታ በሰጠሁሽ ነበር አላት። እንዲህም ብላ መለሰችለት፣ ንጉሥ ሆይ በፊትህስ ባለሟልነትን ካገኘው ለሰውነቴ ልመናዋ ይሰጣት። ወገኖችና እኔ ተሽጠናልና ለመበርበርና ለሞትም ሁነናልና ለመገዛት ቢሆን ዝም ባልኩ ነበር። ንጉሡም ይህን ሥራ ይሠራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንተ ጠላታችን ሐማ ነው አለች። ሐማም ይህን በሰማ ጊዜ ከንግሥቲቱና ከንጉሡ የተነሳ ፈራ። ንጉሡም ከሚጠጣበት ተነስቶ ወደ ተክል ቦታ ገባ።
ሃማ ግን መከራ እንደደረሰችበት አውቋልና በንግሥቲቱ ዙፋን ስር ወድቆ ይለማመጥ ነበር። ንጉሡም ከተክል ቦታ ሲመለስ ሃማን ሚስቴን በቤቴ ትጋፋኛለህን? አለው። ሃማን በሰማ ጊዜ ፊቱ ጠቆረ። ከንጉሥ ባለሟሎች አንዱ ቡግታን የንጉሥን ነገር የተናገረ መርዶኪዎስን ሊሰቅልበት ያዘጋጀው ተራዳ አለ። ቁመቱ 50 ክንድ የሆነ እንጨት በሃማ ቤት ተተክሏል አለው። ንጉሡም በእሱ ይስቀሉት አለ። የእስራኤል ወገኖች ሁሉ ድነታቸው በእርሷ ተደርጓልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለአስቴር እንተ ሞዓቶ በጥበባ ለመላከ ውዴ ዘያጽህባ እግዚአብሔር ስመ ዘሰመርከ ነገደ ህዝባ በወርሃ ጸባ ከመተሳጸም በጥባ ደግታም ነፍሴ እምማ ወአባ። በዚህች ዕለት ሰሎንቅያ በምትባል በምስር አገር ሰይጣንን ያነጋገረው አባ ጳውሊ አረፈ። የዚያችም አገር ሰዎች የሄሮድስ ወገን የሆኑ ክፎች ናቸው። ለእነርሱም ሕግ አላቸው። ሴቶችና ወንዶች በአንድነት ከወሽባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች አገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችና ወንዶች በአንድነት ወደ ወሽባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን የከፋ ሥራ ትሠራላችሁ? አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖሩ፣ እኛም እንደ እነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ ባዘነ ልቡና ወደ እግዚአብሔር ይጸልይ ጀመረ። ጸሎቱንም ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንንስ ትሻለህ? አለው። እኔ ሰይጣን ነኝ። አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስትበትን ሁሉ ትነግረኝ ዘንድ ጠይቀሃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊም ያለ እግዚአብሔር ፈቃድ በሰው ላይ ታደር ዘንድ ምክንያት እንዴት ታገኛለህ? አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስንም ስም በሚጠራ በንጽህና ሆኖ የክርስቶስን ስጋና ደምምን በሚቀበል ላይ ለማደር ስልጣን የለኝም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያንም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑም ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። 5 ወንዶችና 5 ሴቶች በቀር አልተረፉም። አባ ጳውሊም ለምን እንዲህ ታደርጋላቸው? አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባን ከሚስቶቻችን ጋር ተድላ ደስታ እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባችውን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይም እህቱን እንዴት ያውቃል? አላቸው። እንደ እንስሳ በመሆን እንጂ ማወቅ የለም አሉት። ከዚህም በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውንና ደሙንም አቀበላቸው። ከዚህም በኋላ ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሊ ለሰይጣን ዘቀነዮ ለጓለመያው ዘይጌጌዮ ወላቦሊ ሰላም ዘነበረ በጸልዮ እንዘይሄሊ ዘዕለት ሲሳዮ እለይዘሩ አዋፈ ሰማይ ርዮም። በዚህችም ቀን የአንጾኪያ አገር ሊቀ ጳጳሳት የከበረና የተመሰገነ አግናጢዮስ ምስክርነት ሆኖ አረፈ። ይህም ቅዱስ የወንጌላዊው ቅዱስ ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልም በማገልገል ከእርሱ ጋር ብዙ አገሮችን ዙሮ አስተምሯል። ከዚህም በኋላ በአንጾኪያ አገር ላይ ሊቀ ጵጵስና ሾመው። በውስጧም ሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎቹንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቦናቸውን አበራላቸው። ከዚህም በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ካህዴው ንጉሥ ወደ ጠራቢዎስ ሄደው ከሰሱት። እንዲህም አሉት፣ አግናጢዮስ የአማልክቶችን አምልኮ ይሽራል፣
ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚያንም ጊዜ ወታደሮች ልኮ ወደ እርሱ አስመጣውና አግናጢዮስ ሆይ ለምን ይህን አደረግህ? የአማልክቶችን አምልኮስ ለምን ሻርክ? ሰዎችን ሁሉ እግዚአብሔርን ወደ ማምለክስ አስገብታቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደሆነ ወደ ክርስቶስ አምልኮት ባስገባሁ ነበር አለው። ንጉሡም ይህን ነገር ትተህ ለአማልክቶች ሰዋ፣ አለዚያ በታላቅ ስቃይ አሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይህንም እሳትም ቢሆን አንበሳንም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝም አትችልም አለው። ይህንንም ሲሰማ ንጉሡ ተቆጣ፣ ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህም በኋላ በዲንና በቅባት እያነደዱ ጎኖቹን አቃጠሉ። በሾተሎችም ስጋውን ሰነጣጠቁ። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስቲመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያ ኖረ። ከዚህም በኋላ አስታወሱት። ከወህኒ ቤትም አውጥተው በንጉሥ ፊት አቆሙት። ንጉሡም አግናጢዮስ ሆይ አማልክቶችን ብታያቸው ውበታቸው ባማረህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችንም የምትፈውሳቸው ባደረገህ ነበር። ንጉሡም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዮስም መንግስቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰለት። ንጉሡም ለራስ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶርያን ሰዎች ስበህ ወደ ክርስቶስ አምልኮት አስገባሃቸው እንጂ አለው። የከበረ አግናጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለሳብኳቸውና ሰማይና ምድርንም ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባኋቸው በእኔ ላይ ትቆጣለህን? ለረከሱ ጣዖቶችስ እንድሰዋ ታዘኛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያንም ጊዜ ንጉሥ ተቆጣ። ከስጋው ምንም ምን ሳያስቀሩ ይበሉት ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። የከበረ አግናጢዮስም አንበሶቹ ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው። ከዚህ የተሰበሰባችሁ እናንት የሮሜ ሰዎች ቃሌን ስሙ እወቁም። እኔ ይህን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬና በአምላኬ በፈጣሪ በኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኒህ አንበሶች እንደ ስንዴ ይፈጩኝ ዘንድ ነፍሴ ወደደች። የክብር ባለቤት ወደሆነ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ልትሄድ ነፍሴ ሽታለችና። ንጉሡም ቃሉን ሰምቶ አደነቀ። ድንጋጤም አድሮበት እንዲህ አለ። የክርስቲያኖች ትዕግስታቸው ምን ይበዛ! ስለ አምልኮ ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚያ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያንም ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለእነዚያ አንበሶችም ስጋውን ይዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀ ሆነ እንጂ። ከዚህም በኋላ በክብር በምስጋና ከከተማ ውጭ ቀበሩት። እንደዚህም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በመልካም ተጋድሎ ምስክርነቱን ፈጸመ። ለምእመናንም ጠቃሚ ይሆን ዘንድ ገድሉን ጻፉ። የበዓሉንም መታሰቢያ ያደረጉለት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአግናጢዮስ ለእግዚአብሔር ሮዩ ዘሰበከ ጽድቀ ለለጌገዩ አረማውያን ላዕሌሁ እንዘይትዋነዩ በፍላተቅ ወተ አባላቲሁ አዋዩ ዋፋ መሳ ካይበ ላዕሌሁ ወደዩ። በዚህችም ቀን የአንጾኪያ አገር ሊቀ ጳጳሳት የከበረ አባት አባ ፊሎንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወለደ።
ከዚህም በኋላ ሚስቱ ሞተች። የምንኩስናንም ልብስ ለብሶ ታላቅ ተጋድሎን ተጋደለ። ስለ ተጋድሎም ስለ መልካም ትሩፋቱም ለአገልግሎት በመጸመዱና ስለ ቅንነቱ በአንጾኪያ አገር ላይ ሊቀ ጳጳሳት እንዲሆን እግዚአብሔር መረጠው። በተሾመም ጊዜ የክርስቶስን መንጋዎች በበጎ አጠባበቅ ካሮሳውያን ከመቅዶኒዎስና ከሰባሊዎስ ነጣቂ ተኩላዊ ጠበቀ። በሊቀ ጵጵስናውም ሹመት እንደ መላእክት አኗኗር ኖረ። 2 ልብሶችንም ገንዘብ አላደረገም። ወርቅንና ብርንም ቢሆን አላከማቸም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎ ከዚህ በኋላ በሰላም አረፈ። ዮሐንስ አፈወርቅም በድርሳኑ አመሰገነው። ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊሎንጎስ ለእግዚአብሔር ዘተጸምዶ ለሰባሌዎስ ይዝሮ ወላሪዎስ ይስድዶ ግዘ መላእክት አጥረ እንዘለንዋይ ይፈቅዶ ትሩፋቲሁ ነጽሮ ወለየዋህቱ ፍድፉዶ አፈወርቅ ዮሐንስ ወደሶ ንዶ። በዝችም ቀን የእግዚአብሔር መልአክ እንደነገራቸው በከዲህ ያሉ ጻድቃን እረፍታቸው በአንዲት ቀን ሆነ። የአዝቂርም መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። የጻድቃንም በረከታቸው ለዘላለሙ በሁላችን ላይ ትደር አሜን። ሰላም እብል ኪያክሙ ጻድቃነ ዘሃገረ ከዲ አጽዋነ ብውላን አበው ዘታበይሉ ምስኪነ አይኑገ ክብር አሰርግውኒ አይዛነ ወበኮይለፈው ኮብሉኒ አይነ። በዚህች ዕለት የተመሰገነና የከበረ አዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደትከ ድህረ ነበረት መካነ ለእምከ ልባ ከመቃለ መላክ እምነ አምነ ተክለ ሃይማኖት በርት እንተተቀነይከ አዝማነ መላ ምድረ ትምህርትከ ወሰን ወሰነ ወሰማያ ጽርቅከ ከደነ። ሰላም ለጽንሰትከ ወለልደትከ እምከርስ አመስራ ወረቡ ለወራታ እሳስ ተክለ ሃይማኖት በኩሉ በውስተ ኩሉ ቅዱስ ናሁ ወጠንኩ ወቤ ለስባቲከ አዲስ በስመ አብ ወወልድ ወመንፈስ ቅዱስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚህች ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። በዚህችም ዕለት በሜዶናውያንና በሞባውያን ዘመነ መንግስት የከበሩ 5ቱ መቃብያን በሰማዕትነት አረፉ። በዚህችም ቀን ደግሞ የከበሩ የመኮንኑ የኒቆላዎስና የታማኝ ሚስቱ ተጋዳይ የሆነ የታናሽ መነኮስ የዳንኤልም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌተ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት